ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ አላችሁ ወይ? እኛ አለን፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም ነው? ሁሉ መልካም? እኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ሁሉ መልካም አለን፣ እግዚአብሔር ይመስገን። ዛሬ ስለ ማስተር አብነት አሪፍ ነገር፣ ደስ የሚል ጥሩ ነገር አይቼ ነው እና እሱን እስኪ ትንሽ ልበላችሁ ብዬ ነው። እና የኦርቶዶክስ እምነት አባቶች፣ የሙስሊም እምነት አባቶች፣ የፕሮቴስታንት አባቶች ደስ በሚል ሁኔታ ዛሬ ለማስተር አብነት የጸሎት ፕሮግራም አድርገውለት ነበር እና በጣም ደስ ይላል። ፍቅራቸው፣ ክብራቸው፣ ኧረ በስመ አብ በእውነት እኔ ውስጤ በቃ ሀሴት ነው ያደረገችው ነው። በጣም ነው ደስ ያለኝ። ይህንን ያህል ፍቅር፣ ይህንን ያህል የሰው መውደድ፣ ይህንን ያህል እንትን ማግኘት እውነት በቃ ሰውነቴ ውርር ነው ያደረገኝ። እግዚአብሔርን ነው የምላችሁ ይህንን ነገር ሳይ ማለት ነው። እና እግዚአብሔር አምላክ ለሁላችንም እንደዚህ አይነት ፍቅርን ይስጠን ነው የምለው። እና በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እና እሱም ያውን ጥሩ ሁኔታ ላይ ነው ያለው። እናቶችም አባቶችም ጸሎት እየተደረገለት ነው በየቦታው በየሀገሩ፣ ሁሉም በየእምነቱ። እና በጣም ነው ደስ ያለኝ። እና እንደዚህ ነው እላችኋለሁ ማሮቼ። በጣም ነው ደስ የሚል ነገር ነው። እና አንድነታችን፣ ፍቅራችን፣ ሁላችንም በቃ ለሰው ልጅ ያለን ክብር በእውነት እኔ በምን ቃል እንደምገልጸው ራሱ አላውቅምና በጣም ነው ደስ ያለኝ። በቃ ቃላት አጣሁ፣ የምናገረው ነገር ሁሉ እስኪጠፋብኝ ድረስ ማለት ነው። እና እግዚአብሔር ይመስገን አሁን ላይ ጥሩ ነገር አለ፣ ጥሩ ነገር ላይ ነው ያለው። እሱም ሕክምናውን እየተከታተለ ነው። ደስ የሚል ነገር አለ። እና እግዚአብሔር ደግሞ ያው መጨረሻውን እንዲያሳምርልን፣ እሱም ቆሞ ህዝቡን ለማመስገን እንዲያበቃው አሁንም ቢሆን ጸሎታችሁ እንዳይለየን ብሏል። ሁላችሁም የልባችሁን መሻት ይሙላላችሁና ጸልዩለት። ሁላችሁም ስትበሉም፣ ስትጠጡም፣ ስትነሱም፣ ስትቀመጡም እያሰባችሁት ይህንን መልካም ሰው እና እንደዛ ነው እላችኋለሁ ማሮችዬ። እና እኔ በቃ ደስታዬ ወደር አጣ። እግዚአብሔርን በቃ የምናገረውን ነገር ጠፋብኝ። አጋጣሚ ፌስቡክ ላይ ስገባ በቃ እነኚህ ፎቶዎች ሳይ እውነት በቃ ኢትዮጵያዊነቴን እዚህ ጋር በቃ ምን ልበል፣ እግዚአብሔርን የምናገረው ነገር ስለጠፋብኝ ነው። ያኔ ከደስታ የተነሳ ነው በጣም በቃ ደስ ብሎኝ ስላለ ነው። እና በጣም ደስ ስላለኝ ነው ውዶቼ። እናንተም ያው ደስ እንደሚላችሁ ተስፋ አደርጋለሁ። ፍቅራችን፣ አንድነታችን ይሄ ነው በቃ። ሰው ሲታመም መጠየቅ፣ ሲቸገር ለችግሩ መድረስ፣ ማገዝ፣ ማበረታታት፣ ማጽናናት፣ ሰው አለኝ፣ ጠያቂ አለኝ፣ ቤተሰብ አለኝ፣ ዘመድ አለኝ እንዲህ ማድረግ በጣም ደስ ይላልና ዛሬ እጅግ በጣም ማለት ነው ከሚገባው በላይ ደስ ብሎኛል። በቃ ይሄ ነው የማልለው ማለት ነው። እግዚአብሔር ደግሞ የተሻለ ነገር እንድንሰማ፣ የተሻለ ነገር እንድናይ የእሱ ቅዱስ ፍቃድ ይሁንልን። አንዳንድ ጊዜ ራሳችንን ጥለን ለሰው ብለን የምናደርገው ነገር ዋጋ ያስከፍለናል። እሱ አሁን ራሱን ትቶ ነው በቃ ራሱን ትቶ፣ ቤቱን ትቶ፣ ኑሮውን ትቶ እየታመመ ለታመሙት ቁጭ ብሎ እርዳታ ያሰባስባል። የእሱን ህመም ዋጥ አድርጎ ማለት ነው። ግን በቃ እንደዚህ ደግሞ ሲብስበት በቃ ወጣ። አሁንም ለመናገር ፈልጎ አልነበረም፣ ግን ያው ተናገረ። አጋጣሚ እግዚአብሔር ደግሞ ለሁሉም ነገር ዓላማ አለውና እግዚአብሔር በምክንያት ነው ሁሉን ነገር የሚያደርገው። የእሱን ህይወት ለማትረፍ ሲል ሊሆንም ይችላል ይችን ነገር በዛ ሚዲያ ላይ የተናገረው። እግዚአብሔር ሁሉን ነገር ለበጎ አድርጎ ተሽሎት የምናየው ያድርገን። እና ሁላችሁም በጸሎታችሁ አስቡት፣ አትርሱት። በቃ ማርያምን እኔ በጣም ነው በቃ ያሳዘነኝ ማስተር አብነት። ይህንን ያህል የደግነት ጥግ፣ ይህንን ያህል የዋህነት፣ እሱ ሳይበላ ሰው እያበላ፣ እሱ ታሞ ሳይታከም ሐኪም ቤት ሊሂድ ሳይል ለታከሙት በቃ መቀመጥ እስኪያቅተው ድረስ እየሆነ እየተቀመጠ እየተነሳ እየተኛ ያን ነገር ሲያደርግ በእውነት እንዲህም አይነት ሰው አለ ለካ እላለሁ። እንዲህም አይነት መልካም ሰው አለ እላለሁ። በቃ ከሱ ብዙ ነገር ተምረናል።
ካለን ላይ ሳይሆን መስጠት ከሌለን ላይ ነው። በቃ ከሌለን ላይ ማካፈል እንደሆነ አስተምሮናል። እሱ ሳይበላ ተርበው ሜዳ ላይ የተኙትን እየቀሰቀሰ የሚያበላ አባት ነው እሱ። እና እግዚአብሔር አምላክ ደግሞ ለነዛ ሰዎች ለነዛ ምስኪኖች ብሎ ፈጣሪ እሱን እንዲምረው የኛ ጸሎት ደግሞ ለሱ ያስፈልገዋል። እውነት ምንም ብዙ ነገር የጠየቀን ነገር የለም፣ ጸሎት ብቻ ነው። ገንዘብ አላጣሁም ብሏል። ስለዚህ እሱ ገና ለገና የራሱን መኖሩን ሳያቅ መዳኑን ሳያቅ እዚህ ያለውን ነገር መስመር ሳላሲዝ ለሕክምና ወደ ውጭ ሀገር አልሄድም። አስቡት እንግዲህ ይህንን ያህል ነገር እሱ ሲሞት እንደሚቀር እንኳን አላሰበም። ምክንያቱም እሱ ሲኖር ነው እነኝህ ሰዎች መርዳት የሚችለው። እሱ ሲኖር ነው ለእነዚህ ሰዎች ማድረግ የሚችለው። እሱ ከሞተ ግን ሁሉ ነገር ይቀራል። ገባችሁ? እሱ ግን ራሱን አላስቀደመም። እናቶችን፣ አባቶችን፣ እህቶችን፣ ህፃናቶችን ነው ያስቀደመው። ማነው እንዲህ የሚያደርገው? እስኪ እንዲህ የሚያደርግ ሰው አለ? የለም። እኔ አይቼም ሰምቼም አላውቅም። ሁሉም ሰው ለራሴ ነው የሚለው። ሁሉም ሰው ለእኔ ነው የሚለው። ሁሉም ሰው ኪሱን ነው የሚያዳብረው። ሁሉም ሰው ሰውነቱን ነው የሚገነባው። እዩት እስኪ ምን እንደሚመስል። ማርያምን ከሰውነት ተራ ወጥቶ ከሰውነት ጎዳና ወጥቶ እንደዚህ ሆኖ ለሰው እየኖረ ሚስቱን ልጁን ትቶ ሰው በየሀገሩ ነው የሚያድረው። በየቦታው ነው የተቸገሩት ጋር ነው የሚያድረው። ማርያምን እንደ ሰው ቤቱ መቼ ነው ገብቶ የሚኖረው? መቼ ነው እንደ ሰው የሚበላው? መቼ ነው እንደ ሰው የሚጠጣው ብዬ ነው እኔ ሁል ጊዜ የማስበው። ባየሁት ቁጥር በቃ ነፍስ ስጋዬነት የምትላቀቀው እና በጣም የሚያሳዝነኝ ሰው እዚህ ሚዲያ ላይ እርዳታ ከሚሰበስቡ ሰዎች፣ እርዳታ ከሚያረጉ ሰዎች እንደዚህ አይነት ሰው እኔ በህይወቴ አይቼ አላውቅም። ብዙዎቹ እርዳታ ያደርጋሉ፣ ብዙዎቹ ለሰው ይሰጣሉ። ግን እንደዚህ እንደ ማስተራብነት ራሳቸውን ጥለው ራሳቸውን ወደታች አድርገው ራሳቸውን ዝቅ አድርገው አይደለም፣ የለበሱትን አውልቀው እየሰጡ አይደለም። እሱ በእግሩ እየሄደ የለበሰው ልብስ አውልቆ ጃኬት እየሰጠ ጫማ እየሰጠ ነው። እና እኔ በእውነት ነው የምላችሁ ቃል የለኝም ለሱ። በቃ ቃል የለኝም እሱን የምገልጽበት፣ ስለሱ የማወራበት። እኔ ማለት አንድ ተራ ነኝ በቃ ለሱ ማለት ነው። የእሱ ግርጣቢ መድረስ የማልችል ሰው ነኝ። በሱ አስተያየት በሱ ቦታ ስታይ ማለት ነው ራሱን ዝቅ አድርጎ ለሰው የሚኖር ሰው ነው። በቃ ከሱ ደስታ ይልቅ የሰው ደስታ የሚያስደስተው ማርያምን እመቤቴ ትባረክ አንተን ጨርሳ እሷ ትዳብስክ። እመቤቴ ድንግል ማርያም እሷ አንተን ባለክበት ትጠብቅ። ማርያምን ፈውሱን ትስጥ። በቃ ሌላ ምንም የምለው ነገር የለም። ሁሉም የእምነት አባቶች እየሄዱ በተኛበት እየጠየቁት ነው፣ ጸሎት እያደረጉለት ነው። እግዚአብሔርም አምላክ ደግሞ የእኛንም ጸሎት ይስማ፣ የሁሉንም ጸሎት ይስማ። ማርያምን ብቻ ምን እንደምል እኔ ቃላት የለኝም። እና እግዚአብሔር እንግዲህ እሱ መልካም ነገር ያደርጋል። መልካሙን ሁሉ እንድንሰማ፣ ቸሩን ደጉን ወሬ እንድንሰማ እሱ ፈቃዱ ይሁንልን እላችኋለሁ ማሮችዬ። በጣም ነው በቃ ደስ አለኝ። በቃ ስገባ ፌስቡክ ላይ ይሁን ፎቶ ሳይ ማርያምን እንዴት በቃ እኔ ምን ልበላችሁ በእውነት ስማ እንዴ የሚያለ እንዴ ብዬ በጣም በቃ ደስ አለኝ ሳየው። በሰው ልብ ውስጥ ይህን ያህል ቦታ መኖር፣ ይህን ያህል ስፍራ ማግኘት ለሰው ልጅ መመረጥ ነው። በቃ መመረጥ መታደል ነው። መሰጠት በቃ ይሄ ነው። የሰው ልጅ ኖሮት እኮ መስጠት እየፈለገ ስላልተመረጠ ብቻ ማድረግ የማይችል ሰው አለ። እሱ ግን ሳይኖረው ከሰው እየተቀበለ እሱ ሳይበላ እሱ ሳይጠጣ ለሰው እያበላ ለሰው እያጠጣ እሱ እንደዚህ ሆኖ እግዚአብሔር አምላክ ደግሞ እሱን ይየው ይጎብኘው በምሕረቱ። ሌላ ምንም አንልም። መድኃኒዓለም ኧረ ወይኔ የኔ አይን ይፍሰስ። እግዚአብሔር በጣም ነው እንጃ። እና ፈጣሪ እርዳክ አባቴ። እሱ ይማርክ፣ የፈውሱን እጁን ይዘርጋልክ፣ እሱ ይዳብስክ። የምታመልከው አምላክ እሱ ከአንተ ጋር ይሁን፣ ይቅደም ከፊትክ በምትሄድበት። ማርያምን መንገድህ የቀና የሰላም መንገድ እንዲሆንልክ እመኛለሁ። ፈጣሪንም እለምነዋለሁ። ደግሞ ያደርጋል። እግዚአብሔር ሁሉን ነገር ማድረግ ስለሚችል ያደርጋል። እና አይዞህ አባቴ
ፈጣሪ ያለ እግዚአብሔር ጨርሶ እንዲምርክ እኛም ዱዓችንን ጸሎታችንን አንተውም እልካለሁና አታስብ። እግዚአብሔር ይረዳካል፣ ይምርካል። የድሆች አባት የነዛ የሩሩሆች እነዛ ታመው ጎዳና ላይ የወደቁት የእነሱ አምላክ አንተን ይርዳክ፣ አንተን ይፈውስህ። ሌላ ምንም አልልም። እና ውዶቼ ሁላችሁም እኔ የምላችሁ ነገር ያንን ነው። ሌላ ምንም የምላችሁ ነገር የለም። ስለሱ ሁሉም ሰው ያውቃል። እኔ ስለሱ ተናግሬ አልጨርስም። ከማውቀው ከማየው አንፃር ነው የተናገርኩትና እሱ እኔ ሰው ከሚናገረው በላይ ነው። እና እግዚአብሔር ደግሞ ባለበት እሱ ሰላሙን ያምጣለት፣ ጤናውን ይመልስለት እላችኋለሁ። ነገ ቆሞ አመስግኖ ከሁሉም ጋር የሚቀላቀል እንዲያደርገው እግዚአብሔርን እንለምናለን። ሁላችሁም በየቤታችሁ በየእምነታችሁ ጸልዩለት ነው የምላችሁ። እሺ። እና ስለነበረን ጊዜ እጅግ አድርገን ነው የምናመሰግነው። ቤቴን ደግሞ ሼር አድርጉልኝ፣ ላይክ አድርጉልኝ፣ ኮሜንት ጻፉ። ሀሳብ አስተያየታችሁን ጸልዩልን፣ ለምኑለት። እግዚአብሔር ይማርክ የሚለውን ኮሜንትም ጻፉ። ሁላችሁም ከገባችሁ ይሄ ቪዲዮ የሚደርሳችሁ በሙሉ ማለት ነው። እና ቤቴንም ሰብስክራይብ አድርጉኝ፣ እያደረጋችሁኝ ነው። አሁንም በጣም ነው የማመሰግነው። በፖስትኩት ቪዲዮ ላይ በጣም ብዙ ኮሜንቶችም ጽፋችኋል። እናመሰግናለን። ወንድማችንንም እግዚአብሔር ይማርልን ጨርሱ። እና እንደዛ ነው እላችኋለሁ ውዶችዬ። አብራችሁኝ ስለነበራችሁ ወደፊትም አብራችሁ ስለምትሆኑ በጣም ነው የማመሰግነው። እግዚአብሔር አምላክ በያለንበት ሁላችንንም ይጠብቀን፣ ሰላም ያድርገን፣ ሀገራችንን ሰላም ያድርግልን። ዋናው ነገር ሰላም ነውና ሰላም እንድትሆን ሀገራችን ጸልዩ ሁላችሁም። እና መልካም ቆይታ